ከኤንቢኤ ያንግ ቦይ ጋር ቢፍ ውስጥ መግባት በጣም አደገኛ ቢሆንም በተለያዩ ጊዜያት ግን የተለያዩ ራፐሮች እውቅናን ለማግኘት ሲሉ ጸብ ውስጥ ገብተዋል። በዚህ ቪዲዮም ከያንግ ቦይ ጋር ቢፍ ውስጥ ገብተው እስከ ሞት የደረሱና ሙሉ ስራቸው የተበላሸባቸውን ራፐሮች እናያለን። እኔ ሮባስታር ነኝ። ላይኩን 500 እናስገባው፣ እንዲሁም ሰብስክራይብ እንዳይረሳ። ወደ ቪዲዮው በመጀመሪያም ጂመኒ ስለተሰኘው ከያንግ ቦይ ጋር ቢፍ ውስጥ በመግባቱ የሞተውን ራፐር ልንገራችሁ። ባተን ሩዥ ሉዚያና የተወለደው ያንግ ቦይ ገና ከ10ዎቹ እድሜው ጀምሮ ወደ ራፕ ኢንዱስትሪው ለመግባት ይጥር ነበር። ሙዚቃ ሲጀምርም ኮላብ ያደረገው ከጂመኒ ጋር ነበር። ጂመኒ ማለት የቲቢጂ ዋነኛ አባል ሲሆን ያንግ ቦይም በጂመኒ ስር ነበር። ነገር ግን ከቆይታ በኋላ በተፈጠረ ጸብ ምክንያት ያንግ ቦይ የራሱን የራፕ ቡድን ኔቨር ብሮክ አጌን በማለት ከፍቷል። ጂመኒም አንድ ኢንተርቪው ላይ ቀርቦ ያንግ ቦይ እውቅናን ማግኘት ሲጀምር ጸባዩ እንደተቀየረ የተናገረ ሲሆን ጨምሮም እህቱ ጋር በተደጋጋሚ አድር ያለው ብሎ ተናገረ። በዚህ የተናደደው ያንግ ቦይም ቪዲዮ ሰርቶ ለጂመኒ ምላሽ ሰጠ። ከአጭር ጊዜ በኋላም ጂመኒ ከሪከርዲንግ ስቱዲዮ ሲወጣ ተተኩሶበት ይሞታል። አንዳንድ ሰዎችም የአጋጣሚ ነው እንጂ የያንግ ቦይ እጅ የለበትም ብለዋል። ነገር ግን የጂመኒ ገዳይ የያንግ ቦይ ጓደኛ የሆነው ኤንቢኤ ፓፕ እንደሆነ ሲታወቅ እጆች ሁሉ ወደ ያንግ ቦይ ተቆሙ። በተጨማሪም የድሮ ጓደኛው ሲሞት ማዘን ሲገባው ያንግ ቦይ ግን በዘፈኖቹ ሲቀልድበት ነበር። ቀጣይ የምናየው ራፐር ደግሞ የጂመኒ ጓደኛ የሆነው ፍሬዶ ባንግ ነው። ፍሬዶ ባንግ የቲቢጂ አባል ሲሆን ጂመኒ ሲሞትም እስር ቤት ሆኖ አልቅሷል። በጊዜውም እስር ቤት የነበረው ፍሬዶ ባንግ የተለያዩ የግድያ ሙከራዎችን የያንግ ቦይ ቤተሰቦች ላይ እንዲደረግ ሲጥር ነበር። ያንግ ቦይና ፍሬዶ የተለያዩ ሙዚቃዎችን አብረው የሰሩ ቢሆንም ጂመኒ ከሞተ በኋላ ግን ጓደኝነታቸው ደፈረሰ። ፍሬዶና ያንግ ቦይም በተመሳሳይ ቀን ፕሮጀክታቸውን ሊለቁ ነበር። ይህንን ያወቀው ፍሬዶም እኔና ልጄ በተመሳሳይ ቀን ፕሮጀክት ልንለቅ ነው ብሎ ኢንስታግራም ላይ ስቶሪ ያደርጋል። ያንግ ቦይንም ልጅ ብሎ መስደብ ጥሩ ሐሳብ አይመስልም። ምክንያቱም ያንግ ቦይ ላይቭ ገብቶ የሞቱ ጓደኞቹ ላይ ሲቀልድበት ነበር። Stop running from me. I ain't in no competition with you. Stop writing me. You are. You ain't no. You won't be like me. You write me all day. You are. ፍሬዶ ደግሞ ይህንን ቪዲዮ ሰርቶ ለቋል። It ain't like I'm on this talking about fat boy and that extra large coffin he got. You hear me? Or Professor X how y'all gotta push his hair around. ከዚህ በኋላም በተለያዩ ጊዜያት እየተሰዳደቡ ቪዲዮ ሰርተዋል። ፍሬዶም የተለያዩ ኢንተርቪውዎች ላይ ሲቀርብ ከያንግ ቦይ ጋር በግል ችግር እንደሌለበት ተናግሯል። Personally don't got a problem with it. It's more of like when I was telling you about people don't f with people and they in the main people here type of shit. ፍሬዶም ከያንግ ቦይ ጋር በአልበም ሴል ለመወዳደር ፈልጎ የነበረ ቢሆንም ከጫፉ እንኳን ግን መድረስ አልቻለም። ሌላኛው ከያንግ ቦይ ጋር ቢፍ ውስጥ የገባው ራፐር ደግሞ ኬቪን ጌትስ ነው። መጀመሪያ ላይም በጣም ቅርብ ነበሩ። እንደ ቲቲጂ እና አይ አም ሁ ዴይ ሴይ ያሉ ዘፈኖችንም አንድ ላይ አውጥተው በሚሊዮኖች ታይቶላቸዋል። ጭራሽ ደግሞ ኬቪን ሰውነቱ ላይ የያንግ ቦይ ንቅሳት ተነቅሶታል። ገና ያንግ ቦይ እየታወቀ ያለም ለአትላንቲክ ሪከርድስ እንዲፈርም ያደረገው ኬቪን ነበር። ኬቪንም ያንግ ቦይ ምን ያክል እንደሚወደው በተለያዩ ኢንተርቪውዎች ላይ ተናግሯል። And that's me, you know what I'm saying? That's who I was. I was that individual at one time in my life. የጸባቸው መንስኤም ኬቪን ጌትስ ያንግ ቦይ ከሚያገኘው ገቢ ፐርሰንቴጅ በመፈለጉ ሲሆን ይህንንም ያንግ ቦይ በተለያዩ ዘፈኖች ላይ ተናግሮታል። ኬቪን ግን ምላሽ ሰጥቶ ነገሩን ከማባባስ ይልቅ በሰላማዊ መንገድ ዝምታን መርጧል። ቀጣይ የምናየው ራፐር ደግሞ ስካቲ ኬን ይባላል። ይህ ራፐርም ኢትዮጵያ ሚውዚክ የተሰኘ የራሱ ሌብል አለው። ያንግ ቦይና ስካቲም ታዳጊ ያሉ የተለያዩ ሙዚቃዎች ላይ ኮላብ አድርገው ሰርተዋል። ስኮቲ እንዳለው ከሆነም ሆሚሳይድ የተሰኘውን ሙዚቃ ሲሰሩ ያንግ ቦይ ስኮቲን አብሮት እንዲሰራ ለምኖታል። I'm address the situation like a man. You rolled my cousin did. I came to the studio. He begged me to do the first verse. I did not want to do it. I thought about him. I did the verse. Your bitch asked me to put some on your shoes. You not with my label. ያንግ ቦይም በዚህ ተናዶ ወደ እነ ስኮቲ ስቱዲዮ በመሄድ ለመጣላት ይሞክራል። ነገር ግን ስኮቲ ሽጉጥ አውጥቶ ሊመታው ሲል ያንግ ቦይ በድጋሚ ለምኗል። በዚህ ጊዜ ግን ህይወቱን ለማትረፍ በመሆኑ አይፈረድበትም። በአጭር ጊዜ ውስጥ ግን በቀል ለመመለስ ያንግ ቦይና ጓደኞቹ በድጋሚ ወደ እነ ስኮቲ ስቱዲዮ ይሄዳሉ። በዚህ ጊዜ ግን ስኮቲ ሽጉጥ ለማውጣት ጊዜ አላገኘም። ሪፖርት ላይ እንደወጣው ስኮቲ
20 ጥርሶቹ የወለቁ ሲሆን በጸቡ ጊዜም ስኮቲ በመፍራቱ መልሶ ለመማታት እንኳን አልሞከረም። ከዛ ጊዜ በኋላም ስኮቲ የሙዚቃ ኢንዱስትሪው ላይ ስሙ የቀዘቀዘ ሲሆን ቀጣይ የምናየው ኮዳክ ብላክ ግን ከያንግ ቦይ ጋር ቢፍ ውስጥ ገብቶ የሙዚቃ ስራውንም አስቀጥሏል። ከጊዜያት በፊት ኮዳክና ያንግ ቦይ በጣም ይግባቡ ነበር። የተለያዩ ሂት ሙዚቃዎችንም ያወጡ ሲሆን ኮዳክ ግን ታይም ኔቨር ማተር በሚለው ዘፈኑ የያንግ ቦይን ኔቨር ብሮክ አጌን ሌብል ይሳደባል። ያንግ ቦይም ለኮዳክ ብላክ ምላሽ ያልሰጠ ሲሆን ጓደኛው ኳንዶ ሮንዶ ግን የኮዳክ ብላክ የሆነውን ስናይፐር ጋንግ መርጭ እያቃጠለ ቪዲዮ ይለቃል። የኮዳክ ቡድን ደግሞ እነ ያንግ ቦይን እያስፈራሩ ቪዲዮ ሰርተው ይለቃሉ። ነገር ግን ኤንቢኤ ያንግ ቦይ ይህንን ቢፍ ሌላ ታሪክ ያስገባው ሲሆን ከኮዳክ ብላክ የድሮ ፍቅረኞች ጋር ፎቶ መልቀቅ ይጀምራል። ከቆይታ በኋላም ኮዳክ ብላክ በተለያዩ ምክንያቶች እስር ቤት ይገባል። በዚህ ሰዓትም ኤንቢኤ ያንግ ቦይ ከፖሊሶች ጋር እንደተባበረና ኮዳክ ብላክ ላይ ስኒች እንዳደረገ ሲወራ ነበር። ይህንን የሰማው ያንግ ቦይም ቀጣይ የምትመለከቱት ቪዲዮ ለቋል። ኮዳክ ብላክ ግን አሁንም ቢሆን ያንግ ቦይን መሳደብ አላቆመም። ያንግ ቦይንም እንደኔ ለመሆን ብዙ ይጥራል ብሎ ኢንስታግራም ላይ ፖስት ያደርገዋል። ነገር ግን ኤንቢኤ ያንግ ቦይ በቀል የመለሰው ስራውን በማሳየት ሲሆን የኮዳክ ብላክ አልበም በሚለቀቅበት ቀን የሱንም ለመልቀቅ ይወስናል። በዚህም የያንግ ቦይ አልበም በመጀመሪያው ሳምንት 30,000 ኮፒ ሲሸጥ የኮዳክ ብላክ ደግሞ 16,000 ኮፒ ብቻ ተሽጧል። ነገር ግን የኤንቢኤ ያንግ ቦይና የኮዳክ ብላክ ጸብ በ2021 እየቀዘቀዘ መጣ። ኤንቢኤ ያንግ ቦይ በ2021 ሲታሰር ኮዳክ ብላክ እንዳልተደሰተ የተናገረ ሲሆን ከቆይታ በኋላ ደግሞ ኮዳክ ብላክ ይታሰርና ለ46 ወራት ይፈረድበታል። በዚህ ጊዜም ኤንቢኤ ያንግ ቦይ ሌተር ቱ ኮዳክ በተሰኘው ዘፈኑ ኮዳክ ብላክ እንደናፈቀው ተናግሯል። ቀጣይ የምናየው ከያንግ ቦይ ጋር ጸብ ውስጥ የገባው ራፐር ደግሞ ኤንሊ ቻፓ ነው። ኤንሊ ቻፓ የያንግ ቦይ አድናቂ እንደሆነ ደጋግሞ ይናገራል። ያንግ ቦይ ታስሮ እያለ እንኳን ፍሪ ያንግ ቦይ የተሰኘ ሙዚቃ ወጥቶ ነበር። ጸባቸው የሚጀምረውም የያንግ ቦይ ጓደኛ የሆነው ኳንዶ ሮንዶ የኤንሊ ቻፓን ጓደኛ ክለብ ውስጥ ሲደበድበው ነበር። ኤንሊ ቻፓም እንደዚህ በማለት ምላሽ ሰጥቷል። ለብዙ ዓመታትም በያንግ ቦይና በኤንሊ ቻፓ መካከል ምንም ጸብ አልነበረም። ነገር ግን በ2022 ዲጄ አካዳሚክስ ያንግ ቦይ ዴመን ታይም ላይ ነው ብሎ ትዊተር ላይ ይጽፋል። ሊል ሬስ የተሰኘው ራፐር ደግሞ ለዲጄ አካዳሚክስ ሪፕላይ አድርጎ ምንም የተለየ ነገር ያንግ ቦይ አልፈጠረም ያለ ሲሆን ኤንሊ ቻፓም ሊል ሬስን ደግፎ አይ ስታምፕ ዛት ይላል። ይህም እስማማለው ማለት ሲሆን ኤንቢኤ ያንግ ቦይም በዚህ ተናዶ ኖ ላይክ አይ ኖ በተሰኘው ሙዚቃው ሰድቦታል። ኤንሊ ቻፓ ግን የተለያዩ ኢንተርቪው ላይ ሲቀርብ ሰላምን እንደሚመርጥና በሱና በያንግ ቦይ መካከልም ምንም አይነት ጸብ እንደሌለ ተናግሯል። ያንግ ቦይ ከነኪንግ ቮን ጋር ያላቸውን ቢፍ በሰፊው በሌላ ቪዲዮ ሰራላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።